ሰዎቹ ከስተምሮቹ ሲመጡ የሚያዙንን መስጠት ነው። ቢራ ከፈለጉ ቢራ፣ ውሃ ከፈለጉ ውሃ፣ ለስላሳ ከፈለጉ ለስላሳ፣ እንደዛ እንሰጣቸው ነበር። 2 ልጆች ነበርን በዛ ሰዓት ማለት ነው። እና የሆነ ጊዜ ከስተምሮቹ ተጠቅመውን ብለው ሲወጡ ግን የመግቢያ መስኮታቸውን አስተካክለው ነበር የወጡት። እኛ ላየና ስራችን ጨርሰን ልክ ፍራሻችን አንጥፈን በተኛንበት 4 ወንዶች ገቡ ማለት ነው። እንግዲህ የፈሩት ይደርሳል ነው የሚባለው፣ ይወርሳል ይደርሳል አይደል? የፈሩት ነገር እዛ ያንኛውን አባቴ የዳረኝን ሽሽት ሸሽቼ ስመጣ ከዚህ ጋር በ4 ወንዶች 2 ሴቶችን እየተፈራረቁ ደፈሩን በጭካኔ። ሴት ልጅ እንደሌላቸው፣ ሴት እናት እንደሌላቸው፣ ሴት እህት እንደሌላቸው፣ ሴት የምትባል እንደምትከበር የማያውቁ ሰዎች በስካር መንፈስ ይሁን በምን አይነት ነገር ይሁን ተነሳስተው አራታቸው ወንዶች 2ታችንን እየተፈራረቁ ደፈሩን። መድፈራቸው ብቻ ሳይሆን መፈራረቃቸው በጣም አምሯችን እንትን አድርጎ ነበርና ብንለምናቸውም ሊሰሙን አልቻሉ። መጨረሻ ላይ ምንድነው ያደረጉት? እኔን ተሸክሞኝ ወጡ። አንደኛው አስታውሳለሁ፣ አንድ ነው ተሸክሞኝ የወጣው። ተሸክሞ የት ነው ወስዶ የጣለኝ? ጫካ ውስጥ ነበር የጣለኝ። ልጅቷን ከዛ በኋላ የት እንዳለች አላቅም፣ አልሄድኩም፣ ስቲል አላቅም። እኔን ግን ወስዶ ጫካ ላይ ጣሉኝና ሞታለች ብለው ነው ጥለውኝ የሄዱት ማለት ነው። ከዛ በኋላ ጠራጠር እያረኩላችሁ ነው። ከዛ ጫካ ላይ ግን እግዚአብሔር አዳነኝና በህይወት አለው፣ አልሞቱም። ቀስ ብዬ ተነስቼ ወደ አጎቴ ቤት ሄጄ አሞኛል ብዬ ተሸፋፍኜ ብርድ ልብስ የሌለ ልብስ ምናምን እንደዚህ ተሸፋፍኜ እንዳያዩኝ እንዳይሰሙኝ ተኛሁኝ። አሳከሙኝ ምናምን፣ አልነገርኳቸውም። ተሻለኝ። ከዛ በኋላ የቤተሰብ ትመጣና ላስተምራት ብላ የሆነ በረሃ ቦታ ትወስደኛለች። ከዛ በረሃ ቦታ ለመማር ነው የምፈልገው፣ ማደግ የሆነ ከውስጤ የሆነ ነገር አለ፣ የሆነ አሁን ያለሁትን ነው ማለት ነውና ሚገፋኝ ግፊት አለ፣ የሆነ ትልቅ ደረጃ ነው መድረስ የምፈልገውና ላስተምርሽ ስትለኝ እሺ ብዬ ከሷ ጋር ሄድኩኝ። ከሷ ጋር ከሄድኩ በኋላ ግን ምንድን ያደረገችኝ? ለፍቅረኛዋ ነበር የሰጠችኝ። ምን እንዳረግ? ለፍቅረኛዋ ምግብ እንዳበስል፣ ቤት እንዳጸዳ፣ ውሃ እንድቀዳ፣ የቤት ሰራተኛ እንደሆነ ማለት ነው። ፍቅረኛዋ ደግሞ ከማን ጋር ነው ያለ? ከ2 ጓደኞቹ ጋር። ስለዚህ አንድ ቤት ውስጥ ስንት ሰው ይኖራል? 3 ሰው ይኖራል። ፍቅረኛዋ በደንብ ይንከባከበኛል፣ ልብስ ይገዛልኛል፣ ምግብ እበላለሁ፣ ይቆጣኛል፣ አልጫወትም። እንደ ህፃን ተጫውቼ በህይወቴ እንደ ህፃን ልብስ ተገዝቶልኝ ምግብ ተበልቼ ታመሜ ሰው አስታሞኝ ሜላት እንደዚህ የነካኝ ሰው የለም ማለት ነው። እንደ ህፃን ተጫውቼ አላውቅም። ከዛ ውጭ እየኖርኩ በዛን ሰዓት እንደዛ እየኖርኩ እያለ አንደኛው መጦ እኔን ደፈረኝ። ከ3ታቸው አንደኛው ማለት ነው። እንግዲህ ለስንተኛ ጊዜ በስንት ወንድ ሆነ እንዳትናገር እያለ በቢላ እያስፈራራ ይደፍረኝ ነበረ። በቢላ ማስፈራራቱ ብቻ ሳይሆን መድኃኒት ያስውጠኝ ነበረ። የምመድ እዚህ ጋር ፔን አለኝ። መድኃኒት ያስውጠኝ ነበር። በዛ ሰዓት የወር አበባ አላየሁም፣ ጡት አላወጠቁትም። ገና ትንሽዬ ልጅ ነኝና መድኃኒት ያስውጠኝ ነበር። ለማንም እንዳልናገር ያስጠነቅቀኝ ነበር። እንደዛ ባለውበት ጊዜ እዛ ቦታ እንዲለቁ ተደረገ እና ጥለውኝ ሄዱ። ጥለውኝ ሲሄዱ ልብስና ጫማ ብቻ ገዝተው ከተማ ላይ ጥለውኝ ሄዱ። ከዛ ትምህርት ቤት ገባሁኝ። መማር ስለመፈልግ በራሴ የመንግስት ትምህርት ቤት ገባሁ። የመንግስት ትምህርት ቤት እየተማርኩ እያለ ዩኒፎርም የለኝም፣ ጀስት ኖርማል ልብስ ነው የምለብሰው። ሁሉም ሰው ግን ያየኛል እና ሁሉም ሰው ሲያየኝ አሁን ግን የሚመስለኝ እያዩኝ እየመሰለኝ ነው አሁን ላይ የሚመስለኝ። ያኔ ግን ሁሉም ሰው የሚያየኝ ነው የሚመስለኝ። እና በቃ እቺ ሴት ለመደፈር ነው የተፈጠረችው ተብዬ እንደሆንኩ ነው ማስበው። በቃ ቢኮዝ እየተደፈርኩ ነው እየተስፈራራው ነው ምናምን እና ለመደፈር እንደተፈጠርኩ ነበር ማስበው። እና ሁሉም ሰው አስተማሪዎች የሚያዩኝ ይመስለኛል፣ ተማሪዎች የሚያዩኝ ይመስለኛል፣ አላፊ አግዳሚ የሚያዩኝ ይመስለኛል። ዩኒፎርም የለኝም። ግን እንደዛ እየተማርኩ እያለ በጣም ጎበዝ ስለነበሩ ፈርስት ኤድ የመጀመሪያ ሕክምና እርዳታ እንድሰጠን ነበር የተመረጥኩት እና በጣም ጎበዝ ነኝ፣ ይወዱኛል ምናምን እና በዛ ሰዓት ታመምኩኝ። ምን ታመምኩ መሰላችሁ? ወባ ታመምኩኝና የሀገሬው ሰው ስብስብ አድርጎ በመኪና ጭኖ አጎቴ ጋር ይወስደኛል፣ ከተማ ላይ ማለት ነው። አጎቴ ጋር ሲሄድ የታላቅ ወንድሜ አዳም አለም የሚባል አለ። የታላቅ በ4 ዓመት የሚበልጠኝና እሱ ወታደር ነበረ።
እና ከኛ ቤት ሲሄድ አጣኝ፣ አባቴ ቤት ሲሄድ አጣኝና አድራሻ የጥጦልኝ ይሄዳል፣ አጎቴ ጋር ትቶልኝ ይሄዳል። እና ታመሜ አጎቴ ቤት ሲሸኘኝ አጎቴ ቤት ምኑን አገኘው? ፎቶውንና አድራሻውን አገኘው ማለት ነው። ከዛ በኋላ ፎቶውና ይህ ደካማ ጎኔ ወንድሜ ነው። በነገራችሁ ላይ ወንድሜን በጣም ነው የምወደው። እንደ እናቴ እንደ አባቴ እንደ እህቴ ነው ማየው። እስቲል ነው ማለት ነው እስቲል እና የወንድሜን አድራሻ አገኘሁኝ። የወንድሜን አድራሻ ይዤ ሁመራ ዳንሻ ምናምን በአገር ይባላል በረሃ አካባቢ እሱን መፈለግ ጀመርኩኝ በአድራሻው። ሬንጀር የለበሰው ሳገኝ ሬንጀር የለበሰው ወንድም አለኝ፣ ይህን ወንድሜን ታውቀዋለህ እያልኩ ፎቶውን አድራሻውን እያሳየው ወንድሜን አገኘሁት። ወንድሜ መጣና የተወሰደኝ የጦር ካምፕ ወሰደኝ። የጦር ካምፕ ሄድን። ቦታው ላይ ስንደርስ መግቢያው ላይ ዋርድያ የሚባሉ ጠባቂዎች ወይ ደግሞ ዋርድያ ይባላል በወታደር አጠራር፣ እነሱ አናስገባም። አንደኛ እህትህ ለመሆኗ ማረጋገጫ የላትም አይዲ ሜላት አለም ተፈራና አዳም አለም ተፈራ የሚል ማረጋገጫ ሰነድ የላቸው። ሁለተኛ በፊዚካሊ አትመሳሰሉም። እሱ ጸይም ነው፣ እኔ በጣም ቀይ ነኝ። ስለዚህ እሴት አይገባም ማረጋገጫ ስለሌላችሁ ሲል በቃ ወንድሜ ነው እሷ ያለሷ መኖር አልችልም ብሎ ጥይቱን መተኮስ ጀመረ ወደ ላይ። ከዛ የበላይ አካል መጡና ምን ተፈጥሮ ነው ምን ሆናችሁ ነው ሲባል እህቴ ናት መግባት አለባት እኔን ፈልጋ ነው የመጣችሁ ተባለ። እሺ በቃ ትግባ። እሷ ጎጆ ቤትና ሸራ ቤት ይባላል የወታደር ጫካ ውስጥ፣ እንደዚህ ጫካ ውስጥ ጎጆና ሸራ። ከዛ የወንድሜ ቤት ጎጆ ነበረች። እኔ ጎጆ ቤት ውስጥ እንዳድር፣ ወንድሜ ደግሞ በረንዳ ላይ እንዲያድር ተደረገ። መለያው እሱ ነው ተብሎ እሺ ተባለ። እዛ የጦር ካምፕ ላይ መኖር ጀመርኩኝ። ወታደሮች በጣም ነው የሚወዱኝ፣ ይቀባበሉኛል፣ ምናምን እጫወታለሁ። የቦምብ ፍተሻ ሲኖር አብሬ እሄዳለሁ ምናምን። በቃ ከወታደር ጋር እኩል መኖር ጀመርኩኝ። እንደዛ በምኖርበት ሰዓት አንደኛው ወታደር እኔ ጋር ፍቅር ያዘው። እንግዲህ እኔ ፍቅር አላቅም፣ ስደፈር እየተደፈርኩ ያለውን ሴት ነኝ እንጂ ፍቅር አላቅም። አንደኛ ፍቅር አላቅም፣ ገና ለጾታዊ ለአቅመ ሔዋን አልደረስኩም እና የፍቅሩን ጥያቄ ልቀበለው ባለመቻሌ ወንድሜን ገደለብኝ። ይሄ የኔ ደካማ ጎኔ ነው ማለት ነው። እስቲ ላለቀስ እንኳን ብፈልግ ማለቅስ አንድ እህት ያላቸው ወንዶች አሁን ያስቀምኛል። እህት ያላቸው ወንዶች ማለት ነው። ለምን ሴት ልጅ ወንድሟን በጣም ነው የምትወደው። እኔ አቡ ሁሌ እሰማሻለሁ ኑኑ አባቷን በጣም ትወዳለች አይደል? ሴት ልጆች ወንድማቸውን ይወዳሉ፣ አባታቸውን ይወዳሉና ወንድሜ ገና ጺም ያላወጣ ወንድሜን ገና ትንሹን ወንድሜን አጣሁት። በማን ምክንያት? በእኔ ምክንያት ማለት ነው። እና ገደሉብኝ። ልክ እሱን እንደገደሉት በክላሽ እንደገደሉት መሐመድ የሚባል የወሎ ልጅ ነው የወንድሜን እህትማ ማንም አያገኛትም ይልና በፓትሮል ጭኖኝ ይሄዳል። ሁመራ የሚባል ከተማ ጭኖኝ ሄደ። ሁመራ አይጋ ሆቴል የሚባል ሆቴል ነበረ። ከዛ አረፉኝ። የአይጋ ሆቴል ባለቤት እንደ ልጁ አድርጎ ያሳድገኝ ነበር። ከዛ በኋላ እዛ እየኖርኩ እያለ ደግሞ ተከታትለው የመጡ። ከዛ ጠፍቼ ደግሞ ሽሬ ሄድኩኝ። ሽሬ ደግሞ ሲሄድ ደግሞ 4-5 ሆኖ ጓደኞችን እየያዘ እየመጣ እየተከታተለ መቀመጥ አልቻልኩም። በዛ ሰዓት መስተንግዶ ሰራ ነበረ፣ ብዙ ስራዎች ሰራ ነበረ። ማንም አያስተዳድረኝም። ምን የሚያስተዳድረኝ ሰው የለም። የወንድሜ መቃብር ላይ ተኛ ነበረ። ወንድሜ መቃብር አሳዩኝ ብዬ አላሳይም ብለውኝ ለምኜ ካሳዩኝ በኋላ ወንድሜ መቃብር ላይ እንደዚህ ሙሉ ቀንተኛ ነበር። ከዛና መጨረሻ ላይ እንደዛ እየኖርኩ እያለ መቃብሩ ግን የሰው ነበረ፣ የሌላ ሰው ነበር። ለካ የሰው መቃብር ያሳዩኝ ስረብሻቸው ነው። እና ካምፕ ሂጄ ራሱ ወንድሜ ስለ ወንድሜ ስጠይቅ ኖ አንቺ የአዳም እህት መሆንሽን አናውቅም፣ ማረጋገጫ የለንም። ስለዚህ ስለ አንድ አዳም መጠየቅ የምትችለው ወይ ሚስት ወይ እናት ነች እና አንቺን አናውቅም ብሎ አባረሩኝ። በረንዳ ላይ መኖር ጀመርኩኝ። ልብስ የሚያለብሰኝ ምግብ የሚሰጠኝ ሰው የለም። ጀስት ያዘነ ሰው ሊያበላኝ ይችላል። ኦር ወንድሜ ወታደሮች ቲሸርት ቁምጣ ምናምን ይዘው ሊመጡ ይችላሉ። እና
ያደኩት እንደ ሰው አይደለም። እኔ ሳደግ ያደኩት እንደ ሰው አላደኩም ማለት ሰው ሆኖለት የሚያድገው አስተዳደግ አይደለም እኔ ያደኩት እና እንደውም ለሀቡ ያልነገርኳት ከዚህ በፊት ሴተኛ አዳሪነት ራሱ ሞክሬ ነበረ። ይሄን ፓርት አልነገርኩሽም እና ብዙ ብየዋለሁ፣ ብዙ አውርቻለሁ። በቃ የኮንትሮባንድ ስራ ሰራሁኝ፣ ተወረስኩኝ፣ ሴተኛ አዳሪነት ለመጀመር ፈለግኩኝ፣ ማጨስ ጀመርኩ፣ መጠጣት ጀመርኩ፣ ድፍረቱን ለማግኘት ብዙ ነገር ሆንኩኝ። ከዛ ኮሌጅ ተማርኩኝ። ኮሌጅ ከብቼ በመማርበት ሰዓት ደግሞ ድራማዎችን መስራት ጀመርኩኝ። ክፍያ የለውም። ጉልት ሰራ ነበር። ኮብልስቶን እሸከም ነበር፣ ድንጋይ እና ድንጋዩን ስሸከመው ደም ይፈሰኝ ነበር። ለምን በማዳበሪያ እንደዚህ ተሸክሜ የሚያነጥፉት ሰጣቸው ነበር እና ደም ይፈሰኝ ነበር። ጉልት ሰራ ነበር። የማልሰራው እኔ ያልሰራሁት የመንግስት ስራ ብቻ ነው ያልሰራው። ድራማም ስሰራ 1 ብር አይከፈለኝም። ድራማ ለመስራት በራሱ ኦዲሽን ወስደሽ እድሉን ስታገኝ ጎበዝ ስትሆኝ ነውና ያን ሁሉ አልፌ ከዛ በቃ ማርና ቅቤ አናቴ ላይ የተሸከምኩ መገናኛና 22 ቅቤ ማር እያልኩ ዞር ነበር፣ እሸጥ ነበር፣ ልብስ እሸጥ ነበር፣ ኮስሞቲክስ እሸጥ ነበር። ከአንዱ ወደ አንዱ እንደዛ ወይተርነት ምን ማልሰራው ስራ የለም። ለምን ሜላትና እግዚአብሔር ሜላትና እግዚአብሔር ሜላትና እግዚአብሔር አሁንም ሜላትና እግዚአብሔር ሜላትና እግዚአብሔር። አሁን እዚህ ጋር ብሞት እንኳን የሚቀብረኝ ሰው የለም ማለት ነው። መጨረሻ ላይ በቃ ወደ ዱባይ መጣሁ ማለት ነው። ዱባይ መጥቼ 3 አመት ሰራውን። ከዛ ጠፍቼ ነበረ የሰራሁት። ወደ ኢትዮጵያ ገባሁ። ኢትዮጵያ ከገባሁ በኋላ ከአስመራ ጎርጎራ የሚል ሙዚቃ ወጣሁኝ። ሆቴል ከፈትኩኝ። ምግብ ያለው፣ ቢራ ያለው፣ ለስላሳ ያለው ሁሉን ያሟላ ሆቴል ከፈቱ። ግን 4 ወር ብቻ ሰራሁበት። ከሰብ ቢኮዝ ማኔጅ ማድረግ አልችልም ነበረ ማለት ነው። ገንዘብ አያያዝ አልችልም ነበረ። ደካማ ጎን የራሴ ይሄ ነው። ይሄን የራሴ ኃላፊነት ነው። ከዛ መርዝ ጠጣሁ። እግዚአብሔር ሆይ ግደለኝ፣ በቃ ለምንድን ነው የፈጠርከኝ? አንደኛ ለምን ፈጠርከኝ? ከፈጠርከኝስ በእኔ በአንዲት ፍሬ ልጅ ይህ ሁሉ መከራና ስቃይ ለምን? እሺ እንደዛ ካልሆነ ደግሞ ግደለኝ ይለው ነበር። ፈጣሪን እክደው ነበረ። ለምን ፈጠርከኝ ይለው ነበር። ናውረድ ይለው ነበር። አማረ ነበር፣ አለቅስ ነበር። እና መርዝ ጠጣሁኝ። መርዙም አልገለኝ አለ። ከዛ መጨረሻ ላይ ወደ ኳታር ለመምጣት ብሬን ጨርሼ እህቴ 30 ሺህ ብር አበደረችኝና በደላላ ኳታር መጣሁ ማለት ነው። ኳታር በመጣሁ በ15 ቀን እግሬ ተሰበረ። ወድቄ ማለት ነው። እግሬ ተሰብሮ ሐኪም ቤት ወስደውኝ ህጋዊ ስለነበርኩኝ በጀሶ እንደዚህ ታሽጎ ምናምን እኔ መረጃ ማስረጃ ላይ ባይዘው እና ሆስፒታል ገብቼ ታሽጎ ብቻዬን 1 ክፍል ሳላም ይባላል። በራ ሳላ ላይ ሆኜ ስኖር ሰራተኞች ትሸቻለሽ ይሉኝ ነበር። ቢኮዝ እኔ በየትኛው እግሬ ሄጄ ራሴን ማጸዳዳት እችላለሁ። ምግብ አይሰጡኝም ነበር። ለምን ምግብ ስትበይ መጸዳዳት ስለማትችይ ትሸችናለሽ አንጸጥሽም ብለው ማለት ነው። ተገፍቼ በዚህ ምድር እንደኔ የተገፋ እንደኔ የሆነ ሰው አለ ብዬ አላምንም። እየገረብኩላችሁ ነው፣ ሙሉን አይደለም። ትሸቻለሽ ምናምን ይሉኝ ነበር እና እኔ ደግሞ እንዳልሸት መጸዳዳት ስለማልችል አልበላም። ይሁን ከዛ ያሰሬ እናት መጣ። እኛ ይሁዳ አይደለንም፣ አንገድሽ አክሲደንት ነው የደረሰብሽ፣ እናሳክምሻለን፣ መድኃኒትሽን ውሰጂ፣ ምግብሽን ብይ አለችኝ። ተስፋ አደረኩሽ አልኳት። ከዛ በኋላ እንደዚህ አንዷ በዚህ እንደዚህ ዥዋዥዌ አድርገውኝ ልብስ የሚተኮስበት ክፍል ይወስዱኝና ቁጭ ብዬ ልብስ ተኩሳለሁ። ከዛ ልብሱን ስጨርስ ደግሞ እንደዚህ አንዷ በዚህ አንጠልጥለው ደግሞ ይወስዱኛል፣ ኪችን ይወስዱኛል። እዛ ጋር ቆሜ ተደግፌ እንደዚህ አጥባለሁ። ፍሪጅ ውስጥ አውጥቼ ቶማቶ ምናምን አትክልቶችን አጸዳለሁ፣ ረትባለሁ ምናምን እንደዛ እያረኩ እየተንቀሳቀሱ ከዛ መጨረሻ ላይ ክራንች ተገዛልኝና በክራንች መሄድ ጀመርኩኝ። ከሰው ወደ ክራንች ተሸጋገርኩ ማለት ነው።
ከዛ እንደዛ ሁኜ በምኖርበት ሰዓት ደግሞ ኮሮና ገባና የመጀመሪያ ኮሮና ያዘኝ እኔ ነው። ጉርሻ ፔጅ ፖስቶ የነበረ ማለት ነው። ሆስፒታል እጄ ብቻሽን ኑሪ ተብዬ በየ ምናምን ፖስቼ ከዛ አይቶኝ ጉርሻ ፖስቶ የነበርና ኮሮና ተያዙ። በቃ እግዚአብሔር ምን አድርጊ ነው ለምንድን ነው እንደዚህ የምታሰቃይ ማለት ጀመርኩኝ። ከዛ ግን ልክ ኮሮና ይዞኝ ብቻዬን አንድ ክፍል ተዘግቶብኝ ስቀመጥ በቃ አሁን ልረጋጋሉ። እሺ አሁን ኢትስ ኦኬ በቃ አሁን እሺ ምንድን ነው የተፈለገው ነገር ብዬ ወደ ቀልቤ መመለስ ማማረሬን አቆም። በቃ እሺ እንደፈለክ በቃ እንደውም ይሄ ኮሮና እንደውም ኮሮና አይደለም ትልቁ ጉንፋን ነው እድናለሁ ብዬ እንደው እግዚአብሔርን ማመስገን ጀመርኩ። በቃ እሺ ላመስግን እስከዛሬ ሳማራ አይደለ ሁሉ ምን ጨማምርብኝ አናቴ ላይ ስለዚህ አሁን ማመስገን አለብኝ አልኩኝ። ከዛ በኋላ ሞቲቬሽናል ስፒከሮች ቤታቸው ሆነው እያነበቡ ምናምን ራሳቸውን እያስተማሩ እንደዚህ አነቃቂ ንግግሮችን መልቀቅ ጀመሩ። ማን ያዘዋል ሸቱ እነስና ወርቅ ታየ ዳጊ አንቺ ተወጫታለሽ ዳጊ አይደል እነ ዶክተር ወዳጄነ ምናምን እነሱ ሲለቁ እንደዚህ አይነት ቪዲዮዎች ተመርኩኝ። ከዛ በኋላ ታቋረጥ እንዴ? አይ ማን ነው የገባው? ዲኖ ግራ ገባኝ። አለ በሰጣት መጽሐፍቶች ያስገባውና ራይስ ማንንም እንዳታስገቡ። የእሷ ታሪክ ሲያልቅ ሚፍታ ሲደርስ የሚፍታን ስልክ አይተን የሚላት ታሪክ ሲያልቅ ወደ ጌም ገባለሁ። ማንንም ሰው እንዳታስገቡ። ይቅርታ ተቋረጥሽ። እሺ ከዛ እነ ዶክተር ወዳጅነን እነ ዳጊን እነሱን መምጣት ጀመሩ፣ መስማት ጀመርኩኝ። ከዛ በኋላ ወደ መጽሐፍ ማንበብ ተሸጋገርኩኝ። ከዛ በቃ በቀን አንድ መጽሐፍ ኦዲዮ ቡክ ነው ማነበው። ለምን ስራ ላይ ሙሉ ቀን ስራ ስለምኖር ኦዲዮ ቡክ አነባለሁ። እንደዚህ ሞቲቬሽኖችን ነገር ሰማለሁ። ከዛ እኔ ማነኝ? ለምንድን ነው እንደዚህ መሆነው? ለምንድን ነው እንደዚህ ማስበው? የሆነው እንኳን ሆነ ያልሆነውም እንኳን አልሆነ። ስለዚህ ዛሬ ህይወቴን እንደ አዲስ ሀብዬ መኖር አለብኝ፣ ሀብዬ መኖር እችላለሁ ማለት ጀመርኩኝና ከዛ በኋላ ነው እንግዲህ ህይወቴ እየተቀየረ ራሴን እያስተማርኩ ወደ መስተካከል ፓራዳይም ሽፍት ማድረግ ሀቢባ ደርሻለሁ። ደርሰሃል? እሺ ይቅርታ እንዴ ባለንበት እናቁማለን። ኮሮና ታመሽ ነው።